እኔ የምፈራው ኦርቶዶክሳውያን አይደሉም የሚለው ሳይሆን ሁለተኛው ዙር ሪፖርት ስታወጡ የሞቱት ሰዎች አይደሉም እንዳትሉ አደራ። ሻሸመኔ ያልኩ እንጂ አርሲ ነገሌ አላልኩ። እውነት በበጋሻው ትንታኔ ምን እንደሆነ አላወቅንም። ያው የህመሙ ምልክት ስለሆነ እናልፈዋለን። የቆሰለ ሰው ይሰደባል ወይ? የሃይማኖት ተቋማት ጉባኤ ኦርቶዶክሳውያን አይደለም ብሎናል፣ ክዶናል፣ ይቅር። እሱን በደንብ እንነጋገርበታለን። ነገ አርሲ ላይ የማጽናኛ ጉባኤ ብለን ብንመጣ አልተጠራውም ብሎ የሚመጣ የሚፎክር ሁሉ ሊኖር ይችላል። አሁን ግን ለአርሲዎች ዝም ያለ ግድ የለም። ሊቀ መዘምራን ተሳስተው ከሆኑ እንኳን በቅርብ ባሉ ሰዎች እንዲመከሩ ምንድነው ያሉት ተብሎ እንዲመረመሩ ይደረግ እንጂ የደቡብ ፍርድ እንድንሄድባቸው አይሁን። የተሰደቡ ቲክቶከሮች ቢኖሩ፣ የተሰደቡ ዩቲዩበሮች ቢኖሩ፣ የተሰደቡ ምናምን ቢኖሩ ለምን እንደተሰደበ ስለሚያውቁት ቲክቶከሮቹ ችግር የለባቸውም። ደስ የሚለው ቆዳቸው ጠንካራ ነው። ስለ ቤተ ክርስቲያን ብቻ ነው የሚያስቡት ልጆች። ሊቀ መዘምራንን ከአገልግሎት ውጪ እንድናደርጋቸው የሚፈለገው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ ነው የማመሰግነው። በጣም በሚያስገርም በሚያስደንቅ መልኩ እንግዲህ ወንድማችን በጋሻው ታሟል። ምሕረቱን ይላክለት። በሱ ህመም ጉዳይ በደንብ እናወራለን። ህመሙ እንዲህ በቀላሉ የሚለቀው ጉዳይ አይደለምና በጠና ታሟል ወንድማችን ስለሆነ እንደዚሁ የበጋሻው ህመም ያስጨንቀናልና ስለ በጋሻው ህመም በደንብ እናነሳለን። ከዛ ባለፈ አርሲ ላይ የነበረውን ግድያ እንግዲህ ኦርቶዶክሳውያን አይደሉም ብለውናል። እኔ የምፈራው ኦርቶዶክሳውያን አይደሉም መባሉ አይደለም፣ በሪፖርቱ ነገ ሰዎች አይደሉም እንዳይሉን ነው የምፈራውና እሱ ጉዳይም በደንብ እንደዚሁ እናየዋለን። እስኪ ድረስ ነው መካድ የሚቻለው የሚለውን ነው እሱ እናነሳለን። ሁለተኛው በጋሻው ለተናገረው ንግግር ደግሞ በጣም በጥሩ ሁኔታ ዲያቆን ሄኖክ ኃይሌ የሰጠው ምላሽም አለ። እሱን ይዤላችሁ እመጣለሁ። ከዛ መጨረሻ ላይ ደግሞ አባ ገብረ ኪዳን እጅግ በጣም ብፁዓን አበው ሊቃነ ጳጳሳትን ጭምር መናገር እስከምንችል ድረስ ነው የምንችለው፣ መናገር ያለብን ወይስ የለብንም የሚለውን ነገርም እንደዚሁ በጣም ጠንከር ያለ ሐሳብን ይዘው መጥተዋል። እነዚህን ይዘንላችሁ መጥተናል። ከሁሉ በላይ ግን የወንድማችሁ የልጃችሁ በጋሻው ህመም በደንብ እየታየበት ነውና እሱን ዛሬ ይዘን እንመለሳለን። ከዛ በፊት ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችን መልእክት እንዲሁ የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረትን ጥሪ እነሱን ሰምተን ስንመለስ በቀጥታ ወደዚህ ቪዲዮ እንመለሳለን። የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ።
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሀገራችን ኢትዮጵያን ሰላሟን ያብዛልን። እንግዲህ እንደ ድሮ መቼ መሃሏን ገነት ዳሯን እሳት ብለን የምንመርቅበት ጊዜ አይደለም። መሃሏም ጭምር እሳት የሆነበት ጊዜ ላይ ነውና በአጠቃላይ ከምርቃት እሳት የሚለውን እናውጣና በአጠቃላይ ኢትዮጵያን ሰላም ያደርግልን በሚለው እንያዘው። ለመሪዎቿ ልቦናም ይስጥልን፣ ለብፁዓን አባቶቻችን የአባትነት ቦታን ያስቀምጥልን፣ እኛንም ልጆች በልጅነት መንፈስ ያጽናን። በአጠቃላይ ሰላም ለሀገራችንን ያስፍንልን። በሃይማኖት፣ በፖለቲካ፣ በግል ጉዳዮች፣ በተለያዩ ነገሮች መናከስ በቅቶናል። ስንት ሰው ሲሞት እንደምንባንን አናውቅም። ዛሬ ላይ ግን ሞት ከማስደንገጡ በላይ ቁጥር መጥራቱ ከዛም ባለፈ ላይ ደግሞ የሞተው ሰውን ብሎ ከማሰብ ባለፈም ደግሞ ለሞተው ብሔር፣ ሃይማኖት ብዙ ነገሮችን ወደ መስጠት እየሄድን ተጨንቀናልና እግዚአብሔር አምላክ በቃችሁ ይበለን። በቃችሁ ይበላል። ከዛ ባለፈ ግን የአርሲ ክርስቲያኖችን ተከትሎ የተነሱ ሐሳቦች ገዳዮቻችን ዛሬም ጥቂት እንከኖችን ወይም የቃላት ንግግሮቻችንን እየፈለጉ የኛን መሳሳት እንደ ትልቅ ነገር በማግነን ለመውቀስ ይሞክራሉ እንጂ የገደሏቸውን ሰዎች ወይም የሞቱትን ሰዎችን ነፍስ ይማርልን አሊያም ሞት ይብቃ የሚል አስተሳሰብን እያዩ አይደለም። ክርስቲያን ስንሆን አንድ ነገር እንነጋገር። በዛም ጠፋም በሃይማኖት ጽንፍ የወጡ የረገጡ ሰዎች እየገደሉ ነው። ምንም ጥርጥር የለውም። ገዳዮቻችን መግደል ይደክማቸው ይሆናል እንጂ ኦርቶዶክሳውያን ለሞት ነው የተፈጠሩት። ምንም ጥርጥር የለውም። በሰማዕትነቱ ቦታ ስንመጣ ማለት ነው። ያ ማለት ግን የሞትን እንበዛለን የሚለውን አስተሳሰብ እያራመደን አይደለም። ጥቂት ነገር ሲመጣ ከሚዲያ ገሸሽ የምንል አይደለም። ታማኝነቱ እስከ ሞት ድረስ ነው። ኖረንም የምንመሰክረው ክርስቶስን ነው። ቆመን ግን ክርስቶስን መመስከር አትችሉም፣ ቀጥተኛ የሆነችዋን ቤተክርስቲያንን አትሰብኩም ከተባለ መኖር ዋጋ አይኖረውም ማለት ነው እንጂ በጥቂት ግርግር ምናምን ነገር የተወሰኑ ሰዎች በሚያነሱት የዚህ አምባጓሮ ክርስትናን የምንፍቅበት ሃይማኖት ምስክርነትን የምናጥፍበት ለሰማዕትነት የማንዘጋጅበት መንገድ ምንም የለም። እንደዛ አይደለም። ከፖለቲካው ጋር ምንም ግንኙነት የለውም። ወደ ሃይማኖት የሚመጣ ሰው ፖለቲካውን ለፖለቲከኞች እንተዋለን። በእነሱ ጨዋታ ውስጥ በእነሱ ሴራ ውስጥና ትንተና ውስጥ አንገባ። በእነሱ መወደስ ውስጥም አንገኝም። ግንስ በሃይማኖቱ መስክ ደግሞ ምንም የሚያስፈራ መንገድ የለምና እውነትን እየመሰከርን መቀጠላችን ይሄዳል ማለት ነው። በዚህ ሂደት ውስጥ እንግዲህ በአርሲ የሞቱ ኦርቶዶክሳውያን አጣሪ ኮሚቴው በጣም ያሳፍራል። ከቤተ ክህነት በተለይ ደግሞ እኔ ከቤተ ክህነት ስለተወከሉ አይደለም፣ በሃይማኖት ጉባኤ እምነት የነበረኝ በፊት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሙስሊም ምናምን እኚህ ጥሩ ናቸው የሚል አይደለም። ከየትኛውም ቤተ እምነት የመጡት ሰዎች የሃይማኖት ሰዎች ናቸው። ስለ ሃይማኖት ሳይሆን ስለፈጠራቸው እግዚአብሔር ወይ ስለፈጠረው አላህ ብለው ስለሚያምኑት ይገዛሉ የሚል እምነት ስላለኝ ነው። የሃይማኖት አባቶች ናቸው የተሰባሰቡት። ስለዚህ አይዋሹም የሚል እምነት ነበረኝ። ዋሽተዋል። አትሊስት ማጣራት ሳያስፈልግ እቤታቸው ቁጭ ብለው የመጣ ሪፖርት ይገልጣል በማህበራዊ ሚዲያ። ሳይንስ አይደለም። ሲጀመር ደግሞ በ4 እና በ5 ቀን ሰዎች በዚህን ያህል ፍጥነት ከ150 በላይ ሰዎች በሞቱበት አካባቢ ላይ በ5 ቀን ውስጥ ተንቀሳቅሳችሁ ያጠናችሁት ከየት እስከየት ነው? እናዝናለን። ኦርቶዶክሳውያን አይደሉም እና የሞቱበት እሺ እንደው በቁም ኖረው እንኳን አታውቋቸውም። ሲያልፉ እኮ የተቀበሩት ቤተክርስቲያን ነው። ቤተክርስቲያን ከኦርቶዶክሳውያን ውጪ ትቀብራለች? ዲያቆኑ እኮ ኦርቶዶክስ ነው ሌላ ቦታ ዲያቆን አለ። እኔ የምፈራው ኦርቶዶክሳውያን አይደሉም የሚለው ሳይሆን ሁለተኛው ዙር ሪፖርት ስታወጡ የሞቱት ሰዎች አይደሉም እንዳትሉ አደራ። ለሁለተኛው ሪፖርት እንደው እንትን ብትዘጋጁበት የሚል ነው። ወደ ወንድማችን በጋሻው በጣም ስለሚያሳስበን እንምጣ። እንግዲህ ወንድማችን በጋሻው ከህይወት ጋር ከተለያየ ጀምሮ ህመም ላይ ነው። በጣም እያመመው ነው። የህመሙ ምልክት ደግሞ የማይሆኑ ነገሮችን መቀባጠር ነው። አንዳንዴ በሞቱ ሰዎች ላይ መሳለቅ ነው። አሁንም ጭምር የሞቱ ሰዎችን ህመም ሳይጋራው ቤተክርስቲያኗን መናፈቅ ነው እና ምንም ቤተክርስቲያኗ ሰፊ ናት።
ምንም ጥርጥር የለውም፣ ምንም ችግር የለውም። የህመሙ ምልክት ግን አንዱ እስቲ ሰምተነው እንመለስ። አመፀኞች ንስሐ ግቡ እና ይህን ሰምታችኋል። አመፀኞች ንስሐ ግቡ። ለነገሩ እኔ ባሪያህ ብሎ ተናግሯል። እሱ ጻድቅ ነው። በጣም በሚገርም መልኩ አመፀኞች ንስሐ ግቡ ነው። አንዴ ድገምላቸው እሺ። አመፀኞች ንስሐ ግቡ፣ አመፀኞች ንስሐ ግቡ ነው ያለው እና ራሱን ያው የእግዚአብሔር ባሪያ አድርጓል። እኛን አመፀኛ አድርጎናል። ይሄ ትዕቢት ሲጀመር የእግዚአብሔር ቃል ሲነገር ቲሸርት ተሰብስቦ ደረት ተከፍቶ ምናምን አይደለም። እሱ ራሱ የምድር ትዕቢት ነው። በመጀመሪያ በእርግጥ ያለባበሱን ስነስርዓት ከቤተ ክርስቲያኗ ስትወጣ ጠፍቶብሃል። የደረት ቁልፉን ከፍቶ ሸሚዙን እንትን ብሎ አመፀኞች ንስሐ ገቡ ሳይሆን አመፀኞች ልክ እናስገባቸዋለን ቢሆን ይሆናል። ምንም ጥርጥር ስለሌለው ከጀርባ ምን እንዳለ ስለምናስብ ማለት ነው። ምኗን የተማመነች ስለሆነ ማለት ነው። ሌላ ነገር አይደለም። እንቀጥል። የበጋሻው ህመምን እስቲ እና ይህን አስመልክቶ ነው ሻሸመኔ ያልኩት። ሻሸመኔ ያልኩ እንጂ አርሲ ነገሌ አላልኩም። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው ወይስ አርሲ የሻሸመኔ ዋና ከተማ ሆናለች? ከ8 ወር በፊት ያስተላለፍኩትን መልእክት አርሲ ላይ ጠብቀህ ያመጣኸው ማለት ነው። እኔ ሻሸመኔ ላይ የሆነ ነገር ተፈጥሮ ብታመጣው ምንም አይመስለኝም። አርሲ ላይ ወስደ ያስገባው ምን አስበህ? ለጊዜው አልተሳካም። ለምንድን ነው ያልተሳካ? እውነት የላችሁ። እውነት ያልያዙ ሰው ደግሞ ቢያለቅሱ አስከሬን አስቀምጠው ጸጉራቸውን ቢነጩም ጥቁር ቢለብሱም አያሸንፉ። እውነት ነው የሚያሸንፈው። እውነት ብቻ ነው የሚያሸንፈው። እና ከከሰሳችሁ እውነት በበጋሻው ትንታኔ ምን እንደሆነ አላወቅንም። ያው የህመሙ ምልክት ስለሆነ እናልፈዋለን። ሌላ ምንም እንትን ነገር የለውም። በጣም በሚያሳዝነው መልኩ አስክሬን ተቀምጠህ ጸጉርህን እንትን ብትልም ምንድነው እሱ ብታሽም አልሰማህም ነው እያለ ያለው። በጣም የሚገርመው ነገር አሁን የእሱ ተብለሃል አልተባለም የሚለውን ለማስተባበል እንጂ ሰዎች ሞተዋል አልሞቱም የሚለው ግድ አይሰጠው። በጣም በሚያስገርም መልኩ ምንም ግድ አይሰጠው። እሱ አያስጨንቀው ምንም ማለት በጋሻው የሚያስጨንቀው እሱ ከተከሰሰበት ድርጊት ለማምለጥ ነው። ሁለተኛ ምን ብሏል? እኔ ሻሸመኔ አላልኩም፣ እንትን ምንድነው አርሲ አላልኩም፣ ሻሸመኔ ነው። ሻሸመኔ ተፈጥሮ ብታመጣ አይመለከተኝም ብሏል። ምን ይባላል በሀገራችን? ከሰደበኝ ይልቅ የነገረኝ የሚባል ነገር አለ። ከሞታችን አሟሟታችን ላይ የሚያፌዙት ነው በጣም የሚያመን የሚገርመው ነገር። ግን አሁን እንድንጽናና የሚያደርገን የነበጋሻው አለው ማለት ሳይሆን የበጋሻው መታመም ከአእምሮ ስላልሆነ እንደ ቂም ሲሆን ሳይሆን ልንወስድ የሚገባው በጋሻው ላይ የአእምሮ ህመም ነው ብለን ልንረዳው ነው የሚገባው። ስለዚህ ባካችሁ በዙሪያው ያላችሁ የቀድሞ ወዳጆች የበጋሻው በእኛም ቤት ያላችሁ ጸበል አመላክቱት። ይሄ የእንትን ምናምን አይከፍልም፣ ምንድነው የካርድ ምናምን አይከፍልም። ኤክስፓየርድ የሆነበት መድኃኒት እንዳይወስድ ጸበሉን እምነቱን ይቀባ፣ ወደ ጸበል ቦታ ውሰዱት። ስለዚህ በጋሻውን ከዚህ በኋላ አንቀየመውም ማለት ነው። የአእምሮ ህመም ችግር አጋጥሞታል ብለን ስለምናስብ በጣም ነው የሚያሳዝነው የሚያሳፍረው። አበው ሊቃነ ጳጳሳትን ብሎ ደግሞ ይጠቅሳል። ዞር ብሎ በዛ ትላንት ሲያቋሽሻቸው የነበረው ትላንት የበላበትን ትላንት የተማረበትን እውቀት የገለጡለትን። በጣም የሚገርመው ነገር ቢሆን ሁሉም ቢናገሩት ወዲህ ይቀራል ነው። በጣም ይገርማል። ለማንኛውም ይህ ህመምተኛ የተናገረው ነገር ዲያቆን ሄኖክ ኃይሌ የሰጠው ምላሽ ደግሞ በጣም የሚያስገርም ነበር። ያው የበጋሻው ህመም ብዙ ነው። አንድ ሁለት እያልኩላችሁ ቀጣይ ቪዲዮዎችን እየተነተንን እንመጣለን። በነገራችን ላይ ዲያቆን ሄኖክ ኃይሌ የተናገረውን ከማቅረቤ በፊት ሁለተኛውን የበጋሻውን ህመም ላሰማችሁ፣ እዚሁ ላይ እስቲ ላሳያችሁ፣ በተወሰነ መልኩ ላሳያችሁ። የህመሙ ምልክት ስሙት።
ክርስቲያን አካባቢ የተፈጠረ በደል አለ፣ ግፍ አለ፣ አመፅ አለ። ግፉ የተፈጸመው በኢትዮጵያውያን ላይ ነው። ግፉን የፈጸሙት ኢትዮጵያውያን ናቸው። ይህም ሩቅ ሳንሄድ በ1980ዎቹ ከዛን ጊዜ ጀምሮ እስካሁን መጠኑ ጨምሮ ቀንሶ ሊሆን ይችላል እንጂ አላቆመም። እኔ ደም ያንቀሸቅሻል ማለት ይሄ ነው። እኔ በጣም ከሚገርመኝ ከሚያስደንቀኝ ነገር ነው። የህመሙ ምልክት ነው። ትላንትና የሞትከው ምን አድርገህ ነው ብሎ ሲጠይቅ ነው። እኛ የሻሸመኔ ክርስቲያን፣ የአርሲ ክርስቲያን፣ የባሌ ክርስቲያን፣ የመቀሌ ክርስቲያን፣ የጎንደር ክርስቲያን፣ የሐረር ክርስቲያን ብለን ተለያይተን አናውቅም። በክርስቶስ ክርስቲያኖች ነን። እየጮህንም ያለነው ክርስትና አንድ ስለሚያደርገን ነው። የአቡዳቢ ክርስቲያን፣ የአሜሪካ ክርስቲያን፣ የካናዳ ክርስቲያን፣ የሱዳን ክርስቲያን፣ የእስራኤል ክርስቲያን የሚባል የለንም። ተዋህዶ አንድ ያስተሳሰራል። እሱ እኔ አላቅም። እኔ እኮ በጣም እኮ የምናከብረህ ነህ ወንድማችን በጋሻው። የእውነት እኛ በትክክለኛው ቦታ ላይ ሆንን እንጂ እኮ በልጅነታችንን እግዚአብሔርን እንድናይ መንገድ ከሚያመላክቱን አንዱ እኮ ነበርክ። አሁን እኮ ውሃ ሽቅ ቦቶ ነው አንተን የምንናገር። እኔ አፍራለሁ አንተን ስናገር። በነገራችን ላይ በጋሽ በእውነት ጸጸትም እየተሰማኝ ነው የምናገረው። አይገባም ነበር። ያለ ቦታ ሆነ ስለተዘበራረክ ነው። በአንተ ልክ ባንሆንም ቢያንስ ቦታህን ለማሳየት እየጣርን ያለ ነው እንጂ የሚገባኝ ሰው አልነበርኩም። ምን ያንተን መተቸት ያንተ ጉባኤ ያለ በተባለበት ቦታ ላይ ምን ነበር? ስፍራ ስለለቀክ ነው። ለምን እንደሆነ አላውቅም። እኔ የአርሲ ክርስቲያኖችን አላልኩም ስትል የሻሸመኔ ክርስቲያኖች እኮ በክርስቶስ ነው ክርስቲያን የተሰኙት። እንዴት ነው ነገር መመንዘር ያቃተ? እንዴት ነው መጽሐፍ ቅዱስን ተርጉሜ አብላልቼ አበጥሬ እመግባለሁ የምትል? እንዴት ነው ወቅታዊ ጉዳዮችን ማየት ያልቻልከው? ምድራዊ ሁኔታዎችን ማገናዘብ ያልቻልከው? እግዚአብሔር ካንተ ጋር ይሁን፣ ወደ ቀደመ ጤና ይመልሰ። እግዚአብሔር በምሕረቱ አይለህ። ድንግል ማርያም ትዳብስህ። በእውነት እሷ ምሕረቱን ትላክልህ፣ ከልጇ ከወዳጇ ታስታርቅ። ዲያቆን ሄኖክ ኃይሌ እንዲህ ሲል ነግሮታል። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን፣ ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም እውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር።
እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይህ ሰውዬ የግራውን በዲዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውስ እስቲ እንይ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ አላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። አሁን በዚህ በሚዲያ ዘመን አናጣራም እኮ የሆነ ሰው 10 ሰው ከሰደበው 30 ሰው ይጨምርለታል። የሚያውቀውም የማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው። ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ? የአልዓዛር እህቶች ለቅሶ ካስለቀሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ ነው። ስድቡ፣ ጥላቻው፣ ክህደቱ፣ ሐዋርያቱ ጥለውት መሄዳቸው እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራም? እኛስ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? የጥበብን መጀመሪያ ነገረው። እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበኝ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከ ዛሬ ኃጢአት የነበረው የምግባር ችግር ነው፣ የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል፣ ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ አንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። 1 2 እኛ ስላደረግነው የሚገባንን እንቀበላለን አለ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ ማንም ያልመሰከረው ምስክርነት ሰጠ። ከኔ ጋር በሉ፣ ይህ ግን አይሰማም። ምንም ክፋትን
አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አለ? አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለዋል አላሉ። 38 ማን ነው 12 ዓመት ደም ይፈሳት የነበረ ሴት ደሜን ቀጥ አረገው እንጂ ምን አረገ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርም? 38 ዓመት የተኛው ያ በሽተኛ አልጋን ተሸክመ ሂድ ብሎ የክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። በጣም የሚገርመው በጋሻው ምን አድርገው ነው አባቶቻቸው ብሎ በሞታቸው ላይ የተሳለቀው ኦርቶዶክሳውያን ከሀገር ሀገር እንዲዞር የፈቀዱለት፣ ከሀገር ሀገር ዞሮ እንዲያስተምር የመገቡት፣ ከሀገር ሀገር ዞሮ ሲያስተምር ያከበሩት ምዕመናን ናቸው። ከፍ ስንልም አሁን ለደረሰበት ክህደት ሳይሆን ቀድሞ ለነበረው ዕውቀት የመገበችው የቤተ ክርስቲያንን ልጆች ነው። ሌላ ምንም ታምር የለም። አስተባብሎታል። ሲጀመር አንድ መምህር የሚናገረው ንግግር የዛሬ 8 ወርም የዛሬ 800 ዓመትም የዛሬ 8000 ዓመትም ካንደበቱ ክርስቶስ ብቻ ነው መውጣት ያለበት። የሰው ልጆችን ሞት ምን አድርገው ነው ብሎ የሚያጠይቅ አይደለም። ምን አድርገን ነው ከሆነ ለመጸጸት ነው። ምን አድርገው ከሆነ ደግሞ መታበይ ነው። ነገሩ ደግሞ ውስጡ ምን አለ? የኔ ባሪያውን ድምፅ ሰምቶ ብሎ የሱ የባሪያው አምላክ ለ7 ብር ካሴት የእጆቹ ውብ ስራዎችን ሲያፈርስ ተመልከቱት። ትዕቢት ያለበት ቅድም ልክ እንዳልኳቸው ነው። ሸሚዝ ሰብስቦ ደረት ቁልፍ እንትን ከፍቶ አይደለም ትህትና አይደለም። ቅድም ልክ እንዳልኳችሁ ብዙ አንቁሶም ህመም ላይ ስለሆነ ልንረዳው ይገባል። እንግዲህ እንዲህ ሲሆን ክቡራን ተመልካቾቻችን ብፁዓን አባቶቻችንን በብዙ መልኩ እንናገራቸዋለን። በጣም በብዙ መልኩ። አንደኛው ልክ እንደዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ የሚያወጣው መግለጫ አባት የሌለን እንዳይመስል ቢያንስ የደረሰበንን ብሶት አባቶች ተናገሩ፣ ቀድማችሁ ተናገሩ የምንለው አጥሩን ካልናቁ ነው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው ነገር እንዳይመጣ አባቶች ወታችሁ የልጆቻችሁን ህመም በአግባቡ ስላልተናገራችሁ ነው። አንድ ሊቅ ሞተ ብላችሁ 10 ምናምን ሊቃነ ጳጳሳት ለቀብር ትገኛላችሁ። ሊቃውንቱን ያቆይልን። አንድ የቤተ ክህነት ሰው ወላጅ እናት ሞተ ብላችሁ 10 ምናምን ጳጳሳት ቅድስት ሥላሴ ተገኝታችኋል። 10 20 30 40 150 የኦርቶዶክሳውያን ሲሞቱ አንድም ሊቀ ጳጳስ አልተገኛችሁም ብሎ መናገር ስህተት ነው ብዬ አላስብም። ይህንን ነው እየተናገረን ያለ ነው። ጩሁልን አባቶቻችን። የህዝብ ብሶት ማስታገሻ፣ የመጣውን ቁጣ ማራከሻ እንደው በየአውደ ምሕረቱ ሲገኝ ለአጋጣሚ ራስን ማወደሻ አታድርጉት ነው ያልነው። ሞታችንን በየአውደ ምሕረቱ ላይ ከምትነግሩን ቁጭ ብላችሁ ባለው በስልጣን ተዋረዳችሁ፣ በሚያስፈራ ግርማ ሞገሳችሁ፣ በሚያስደስተው ህብረታችሁ፣ በቅዱስ ሲኖዶስ መዋቅራችሁ ለሀገሪቱ የህግ አካላት አሳውቁ ነው ያልነው እንጂ የአውደ ምሕረቱ ላይ የመጡ በተጋበዛችሁበት ቦታ ላይ እንትኑ ማለቱ አይደለም። እሱ ለውጥ አያመጣም።
ለውጥ አያመጣም፣ አያስገኝም። በየአውደ ምሕረቱ ላይ ስትሄዱ አይደለም መንግስት የሚያውቃችሁ፣ ያኔ ልጆቻችሁ ነው የሚያውቃችሁ። በመዋቅራችሁ ስትመጡ ነው መንግስት የሚያውቃችሁ። መዋቅራችሁን አንዴ ተጠቀሙበት። አንዴ ድንገተኛ ስብሰባ አድርጉ። እስቲ አውጁ ለሀገር ጸሎት። ለልጆቻችሁ ብቻ እኮ አይደል፣ ለመሪዎች ጸልዩ። እስቲ ይጸልያል እኮ ለመሪዎች ሀገር ጭንቅ ውስጥ ስትገባ፣ ቤተክርስቲያን ስትፈተን፣ ኦርቶዶክሳውያን ሲሞቱ ብቻ እኮ አይደለም፣ ሙስሊም እህቶቻችን አይበልባቸውና እንዲህ አይነት መከራ ቢደርስባቸው እኮ ስለነሱ ስንል ማልቀስ አለብን። ስለ ፕሮቴስታንት ወንድሞቻችን ማልቀስ አለብን። እሺ የሃይማኖት ተቋማት ጉባኤ ኦርቶዶክሳውያን አይደለም ብሎናል፣ ክዶናል፣ ይቅር። ግን ሰዎች ሞተዋል። ሁለተኛው መግለጫ ላይ ሰዎች አይደሉም ብሎ እስኪክደን ድረስ ይሄንን እድል እንዳናወጣ፣ ግን ሰዎች ሞተዋል። ለሰዎች ሞት እስቲ ጸሎት አውጁ፣ ውጡ። አባቶቻችን እንዴ የሰላም አባት ናቸው እኮ። ይሄንን መናገር በአግባቡ ትክክል ነው ብዬ አላስብም። አለመናገር ትክክል ነው ብዬ አላስብም። አባቶቻችን ደግሞ እንናገራለን፣ የመናገር መብቱም አለን። ልጆች ስለሆነ እንተዋወቃለን እኛና አባቶቻችን። ሌሎች ውጡ፣ ግድ የላችሁ፣ የማይመለከታችሁ ውጡ። አባቶችም ተናገሩን ብለው አይከፉም። በምን እንደተናገርናቸው ስለሚያውቁ። የሚከፉት በአባትነት ቦታ ላይ የሌሉት ናቸው። ከአባትነት ውጭ የሆኑት ስንናገር የአባትነት ካባ ላይ ያሉት ግን እኛ አባቶቻችን እናውቃቸዋለን። በተለያየ ቦታ መድበናቸዋል። ለወቅቱ ብቻ ሳይሆን ላለፈው ፖለቲካም ታማኝ የሆኑ ኦኬ ምንም ግድ የሌላቸው አሉ። በሁለተኝነት ደረጃ ደግሞ ሆድ ከሞላ ደረት ከቀላ የሚያስፈልገው ነገር ካለ ኦኬ የማይጎዱም የማይጠቅሙም አሉ። በሃይማኖት ኑፋቄም ደግሞ የምንጠረጥራቸውም አሉ፣ ወጥተው ያሳዩንም ጭምር አሉ። በጸሎት የሚደክሙ የሚታገሉ ይቺን ቤተክርስቲያን ከነ ልጆቿ ጭምር ለማሻገር የሚጥሩ በእውነተኝነት የአባትነት ቦታም ደግሞ የተቀመጡ አሉ። ቁጥራቸው ትንሽ ቢሆንም ምንም ጥርጥር የለውም፣ እናውቃቸዋለን። ስለዚህ የትኛዎቹን አባቶች ስንናገር ነው ስርዓት ያልሆነው? የትኛውን ስንናገር ነው ስርዓት የሆነው? በነገራችን ላይ በፖለቲካው ዓለም ላይ እንደ ክቡር ጠቅላይ ሚኒስትሩ የሚሰደቡ ያለ አይመስለኝም። ስለሚፈቅድ መሰለኝ ፖለቲካው። ያው እሳቸውንም በቲቪ አንዳንዴ መጣ ብለው የምንሰማቸው ቃላቶች ስላሉ ያ የፖለቲካው ዓለም አልገባንበትም። እንደዛ አይደለም። እኛ ከአባቶቻችን ጋር ግን ያንን የሚመስል ሀሳብ የሚያንጸርቁ አባቶችን ተው ተለዩን ነው የምንለው። ነቅተንባቸዋል ነው የምንለው፣ ሌላ ነገር አይደለም። እነዚህን በልኩ ስንናገራቸው እነሱም አይከፋቸውም። ለምን? የዛ የፖለቲካው ድባብም ስለሚመጣላቸው፣ እዛ ፖለቲካው ላይ ያለው እንካ ሰላምተያ ስለሚገባቸው ተዉት ብለውን ነው የሚያልፉት። እንተዋወቃለን፣ ተዉት። በአባትነት ቦታ ላይ ያሉትን ግን ልንናገር አይደለም፣ በሙሉ አይናችን አናያቸውም። አለ ሳይናገሩ የሚገባን፣ ሲቆሙ የሚያርዱን፣ ሲጸልዩ የሚሰሙ አባቶች አሉን። ዛሬም የጸሎት አባቶች፣ እነሱን ተናግረናል። ሲነኩብንም አንወድም። አያስነኩም፣ መመራሳቸው የጸጋቸውም ጭምር አያስነካም። እነሱ አያስነካም። አወኩሽ ናኩሽ እኮ የሚባለው እንዲህ አይደለም። እኩል ለእኩል መለካካት ሲጀመር ነው ሰው የሚነጋገረው። አስተዳደር ስራው ማስተዳደር፣ ተራው ህዝብ መኖር ከሆነ በትክክሉ ከመጣ እኮ አስተዳዳሪና ሰው አይገናኝም። አስተዳዳሪ ወርዶ ከሰው ጋር ልኑር ሲል እታች ያለው ደግሞ የአስተዳደሩን ቦታ ሲመኝ ነው ችግሩ። ያ አይደለም። በዚህ ሂደት ውስጥ እንግዲህ አገልጋዮቻችን ለምዕመናኖቻችሁ ድምፅ ብትሆኑ በጣም ደስ ይለኛል። በጣም ለይተን አውጥተን ነገ እከሌ ከምዕመን ጋር ነው አይደለም ወደሚለው ደረጃ ይኬዳል። ምንም ጥርጥር የለውም። ነገ ጊዜው ሲጠራ ምናልባትም ደግሞ እኮ ድምፅ ያልሆኑ ሁሉ አርሲ ላይ አንድ ጉባኤ ብናዘጋጅ ካልተጠራው ብሎ የሚፎክር ሁሉ ይኖራል። ምናልባትም ለአበልም ጭምር የሚጣላም ሊኖር ይችላል። እሱን በደንብ እንነጋገርበታለን። ነገ አርሲ ላይ የማጽናኛ ጉባኤ ብለን ብንመጣ አልተጠራውም ብሎ የሚፎክር ሁሉ ሊኖር ይችላል። አሁን ግን ለአርሲዎች
ዝም ያለ አርሲ ላይ ስለተገደለ እንጂ ለመላው ክርስቲያኖች አለፍ ሲልም ለመላው ህዝቦች ነው ምንጩ። ስደት ሲኖር ሞት እንግልት ሲኖር ሰው አትግደሉ አይሙት ብለን ነው የምንጮው። ኦሮሚያ ላይ እንደዛ ሲሆን አማራ ክልል ላይ እንደዛ በተለያየ ምንም ሞትና መከራ ያልደረሰው ክልል የለም። በፍጹም ሰው እንዳይንገላታ ሰው እንዳይሞት ስደቱ ለምን ብለን ስንጮህ ነበር። በዛም ልክ መሪ ላይ ግድ የለም አታምፁ ሀገር መሪ ያስፈልጋታል ብለን ስንጮህም የነበረን ሰዎች ነን፣ የምንጮህም ነን እውነትን እውነት። በዚህ ሂደት ውስጥ ግን አገልጋዮቻችን እንደው አንዳንድ ቦታ ከመናገር አለመናገር ይሻላልና የሰሞኑን የሊቀ መዘምራን ቴዎድሮስ ዮሴፍን የእውነት እያመመኝ ነው የሰማሁት። የእውነት በጣም እያመመኝ። ምክንያቱም አንዳንዴ ኦርቶዶክሳውያን ጠላቶቻችን ሁለት በአንድ ነው የመጡብን። አንድ ሞታችን ምንም ጥርጥር የለውም እየገደሉ፣ ሁለተኛ የኛ የምንላቸውን ሰዎች ከኛ በመለየት ነው የመጡብን። የኛ ከምንላቸው አገልጋዮች ጋር እንድንለያይ ነው የመጡብንና እንንቃ፣ ቆም ብለን እንንቃ። መንቃት መቻል አለብን። ገዳዮቻችን በአንዴ ሁለቴ ነው እየገደሉን ያሉት። ቢችሉ 3 4 መጨመር ይፈልጋሉ። ቆም ብለን ከሞታችን እኩል ሌላ ሞት አንሙት። ምንም ጥርጥር የለውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምናከብራቸው አገልጋዮች መካከል ሊቀ መዘምራን ቴዎድሮስ ዮሴፍ አንዱ ናቸው። በጣም ብዙ ተገልግለንባቸዋል። የተናገሩት ነገር ትክክል አይደለም። አዎ ትክክል አይደለም። እንዲህ አይነት ጸጋቸው ሌላ የሆኑ ንግግር ያልሆኑ ሲናገሩ ማስተዋል መቻል አለበት። ሊቀ መዘምራን ማስተዋል ነበረባቸው። ትክክል አይደለም። የእሳቸው ጸጋ መዘመር ነው። ግን ከኛ ሊነጥሉብን ስለመጡ ግዴላችሁም ቆም ብለን እናስብ። በብዙ ያገለገሉን ይበልጣል አንድ ቀን ተናግረዋል ብለው ከሚሉት ጠላቶቻችን በምንም መልኩ ገብተው እኛን መሰንጠቅ ነው የሚፈልጉት። ግድ የለም ሊቀ መዘምራን ተሳስተው ከሆኑ እንኳን በቅርብ ባሉ ሰዎች እንዲመከሩ ምንድነው ያሉት ተብሎ እንዲመረመሩ ይደረግ እንጂ የደቡብ ፍርድ እንድንሄድባቸው አይሁን። ግድ የለም በእሳቸው ዝማሬ ያልተጽናና የለም። በእርግጠኝነት ኦርቶዶክሳውያን አሁን ከምንሰማው ዝማሬ ከ50% በማይተናነስ የሊቀ መዘምራን ቴዎድሮስ ዮሴፍ ነው። አሸማቀን ከአገልግሎት ለማጥፋት እንደዛ አይደለም። የሰሩት ስህተት ምንም ጥርጥር የለውም ስህተት ነው። እኛ የተናገርነው የትኛዎቹን ቅድም እንደሆነ ነግረናቸዋል። ስለዚህ እንደው ቆም ብለንም ሁለት ነገር እንዳይገሉብን ገዳዮቻችን ሁለት ነገር እንዳያሳጡን፣ ኦርቶዶክሳውያንን በሕይወት አሳጥተውናል። በቁም ደግሞ አገልጋዮችን መነጠል ላይ ነው የመጡትና ይሄ ደግሞ ቅድም ታሟል ብዬ ከነገርኳቸው ሰዎች አንደኛው ሰው እንዳይኖረን ነበር ማድረግ የመጀመሪያ ስራቸው። ቅድም መጀመሪያ ላይ ታሟል ያልኳችሁ ሰው መጀመሪያ ያደረጉት ሰው ማሳጣት ነበረ ቤተክርስቲያንን። ግን የወላድ መካን አልነበረችም ቤተክርስቲያን። አስገቡና የተቀበልናቸውን ሰዎች ይዘውብን ወጡ። ባዶ የምንቀር መስሏቸው። ይተካል እግዚአብሔር ይተካል። ዲያቆን አቤል መክብብ ብሎታል በጣም በሚገርም መልኩ። ይተካል አገልጋይ ተተክተው መጥቷል። ሊቀ መዘምራን ዶክተር አልኩኝ እግዚአብሔር ያድላቸው። ዶክተር ሬቱም ችግር የለውም ከሆነ በቅርብ ያላችሁ ምከሯቸው። መመከር ከሆነ ተሳሳቱ ከሆነም ልጆች ጥሯቸው እንጂ እንደው ከአገልግሎት ለመነጠል የሚደረገው ሂደት አካሄዱ ስህተት ስላልሆነ አንዳንዴ በቤተ ክህነት ውስጥም ቅርብ የሆኑ ለእሳቸው የሚመስሉ ክፉ ቀንን የጠበቁ እሰይ ብለው የተነሱ አገልጋይ የሚመስሉ ሰዎችንም አይተናል። ሰው የወደቀ ዛፍ ዛቢያ ይበዛበታል። ኖ አይደለም፣ እግዚአብሔር እንደዛ ያስኬድም። የሁላችንም ክፉ ቀን አለን። ያ ክፉ ቀን ግን እኛው ክርስቲያኖች ለእኛው ክርስቲያኖች እንቶ የተሰደቡ ቲክቶከሮች ቢኖሩ የተሰደቡ ዩቲዩበሮች ቢኖሩ የተሰደቡ ምናምን ቢኖሩ ለምን እንደተሰደበ ስለሚያውቁት ቲክቶከሮቹ ችግር የለባቸውም። ደስ የሚለው ቆዳቸው ጠንካራ ነው። ስለ ቤተ ክርስቲያን ብቻ ነው የሚያስቡት ልጆች ዩቲዩበሮች። በቤተ ክህነት ውስጥ በተኛችሁበት ጊዜ የተነሱት የቲክቶክ ሲኖዶስ ብትሏቸው ምናምን ብትሏቸው
የተጠሩበት ለአገልግሎት ነውና እንደ ሰማዕታቱ እንደውም በጣም በሚያስገርም መልኩ በጣም የሚያስደንቀው ነገር አብዛኛው ቲክቶከር አብዛኛው ዩቲዩበር አሁን እየቆረበ ነው። በጣም በሚያስገርም መልኩ በጣም በሚያስደንቀኝ መልኩ እግዚአብሔር በሚያውቅ ብንኖርም የእግዚአብሔር ነን ብንሞትም የእግዚአብሔር ነን። ማክሲመም ጥንቃቄ ለክርስቲያን ንስሐ መግባት ነው፣ ሌላ ነገር አይደለም። ማክሲመም ጥንቃቄ ካደረግን ንስሐ መግባት። የቤተ ክህነት ሰዎች ዋጋ በማትከፍሉበት ጊዜ እኚህ የከፈሉ ልጆች ምናልባት በሊቀ መዘምራን ተነስተው ሊሆን ይችላል። ስምም ባይጠራ ሌሎች ምናምን ስሙ ተጠርቷል የተባለ ወንድማችንም ቢሆን ስለ ቤተ ክርስቲያን አንገቴን ብሎ ዋጋ እየሰጠ ያለ ግድ የለም። ባይሆንም እንመካከር። ስለዚህ ሊቀ መዘምራን ቴዎድሮስ ዮሴፍ ረገብ አድርገ ነው እንዳይደገም ድምፅ እንዲሆኑ ነው እንጂ የምንፈልገው ድምፅ እንዲታፈን አይደለም። የትኛዎቹን ብፁዓን ሊቃነ ጳጳሳት ብለን መጠየቅ ያስፈልጋል። ግን የምንናገራቸው ሊቃነ ጳጳሳት በደንብ ስሙን የያዙት ቦታው ላይ ያልተቀመጡ እልፎች ናቸው። አባ ገብረ ኪዳን ይህን ሀሳብ ይሰጡናል። በዚህ ጉዳይ ላይ እንስማ። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን። አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደ ማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ አላዊም ከመምህሮ ካይበ ገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመን ምኑን አባቶች ካልነገሩ እንዴ ገሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም ልንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል። እኛም ርብርባችን ይሄ ነው። አይናችን እያየ ቤተክርስቲያንን የሚጎዳ ብፁዓን ሊቃነ ጳጳሳትን ቢሆኑ በአባትነት ቦታ ካልተቀመጡ በአባቶች ፋንታ ልጆች ይነሳሉ። ግን ደስ የሚለው አባት ያጣን ልጆች አይደለንም፣ አባት የጎደለን ልጆች ነን እንጂ 60 ብፁዓን ሊቃነ ጳጳሳት ቢሆኑ ከ60ው በቁጥር ጥቂት ጎለውብን የአባትነት ቦታ ላይ አልተገኙም እንጂ ሌሎቹ አባት አይደሉም ማለት አይደለም። አባቶች አሉን። ሲያስፈልግ መሪ ሆነው ሀገርን ያስተዳደሩ፣ ሲያስፈልግ ቀዳሽ አወዳሽ ሆነው በጸሎት የሚለምኑ፣ ሲያስፈልግ ሐኪም ሆነው በጸሎት የሚምሩ፣ ሲያስፈልግ መምህር ሆነው ዕውቀት የሚመግቡን እልፎች አሉ። ምንም ስለዚህ ከዚህ ከሊቀ መዘምራን ቴዎድሮስ ዮሴፍ ጋር ግን ጥቂቱ ቀን ሲጠብቅ የነበረ ጥቂቱ ደግሞ በወቅታዊ ንግግር ያመረረ ነገሩን ወደሆነ ነገር ወስዶ አገልጋይን ከምዕመኑ ለመለየት የሚደረገው ነገር ቆም ብሎ ሊቀ መዘምራን ግን ላጠፉት ጥፋት ይቅርታ እንዲጠይቁ ማድረግ ምንም ጥርጥር የለውም። በእኔ ተቀብ ነው። ስህተት ነው፣ ንግግሩ ስህተት ነው። ምንም አሁን ትክክል እንኳን የሚሆኑበት ጊዜ አለ፣ ግን አሁን አይደለም። ያለ ቦታው የመጣ ነገር ስህተት ስለሚሆን የተናገሩት ስህተት ነው። ግን ከኛ ከምዕመኑ ለመለየት የሚደረገው ጥረት አያስኬድም። አንዳንዱ በአገልጋዩ የምናየው ቅናትም ይመስላል። አንዳንዱ ነው ቅናትም ይመስላል። በጸጋቸው ቤተክርስቲያንን እንዲያገለግሉ እግዚአብሔር አምላክ ያግዝልን። ያለ ጸጋቸው ደግሞ ገብተው እንዳይዘባረቁብንም እግዚአብሔር ያዝልን። ስለዚህ ምዕመናን ቆም ብላችሁ እስካሁን ያገለገላችሁን አገልጋይ ብፁዓን አባቶችን እኮ እንደዛ ብለን የምንናገረው አይተን ጫፍ ሲወጣ ነው። የሊቀ መዘምራን ላይ ከዚህ በፊት እኔ ያየሁት የለም። አይተን የሚያስብል ነገር የለም። ጊዜያዊ ቁጣ ካለው ጊዜያዊ ቁጣ ደግሞ ጠላቶቻችን ይፈልጉታል።
እንደ ማዕበል እንድንደረምሰው ነው የፈለጉት። ሊቀ መዘምራንም ከአገልግሎት ውጪ እንድናደርጋቸው የሚፈለገው የውጪ ጠላቶቻችን እንዳሉ ሆነው የውስጥ በጥቂት አገልጋዮችም የሚባሉ በቅናትም ያለ ኖ፣ እርስ በርስ ተዋደዱ፣ ከዛ በአውደ ምሕረቱ አገልግሉ። የእውነት ደግሞ ቅናት በልቷችሁ ለተናገራችሁ አገልጋዮቻችን፣ በተለይም በፌስቡክ ላይ ሀሳብ ስትሰጡ የነበሩ ሊቃውንቶቻችን ከልብ እናመሰግናለን። ከልብ እግዚአብሔር በእድሜ በጤና ይጠብቅልን። እንዲህ ያየነውን የሰማነውን ስንናገር ስንመሰክር ደስ ይላል። ከቅናት ከምናምን ውጭ በእርግጠኝነት በቅንነት ከሆነ ሊቀ መዘምራን ቴዎድሮስ ዮሴፍም ይቅርታን ይጠይቃሉ ብዬ አስባለሁ። እንዲህም አይነት ነገር ላይ ይገባሉ ብዬ አላስብም። ከሆነም ደግሞ በሆነበት በነገራችን ላይ በንግግር አይደለም ጸጋቸው ስል በዝማሬ አንድም ቀን ከክርስቲያኖች ጎን ያልሆኑበት ጊዜ የለም። ሁሌ በዝማሬ በመከራችን ሰዓት እንደውም መከራችንን በዝማሬ የሚያሰሙልን ሰው በተሰጠው ጸጋ ስለሆነ አንደኛው ሊቀ መዘምራን ቴዎድሮስ ናቸውና እንደው እያመዛዘን ነው ብንሄድ በጣም ጥሩ ነው ብዬ አስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ከኛ ጋር ስለሆነ ከልብ እናመሰግናለን። የዚህ የብራናውን የቦሌ ቡልቡላ ቅዱስ ጊዮርጊስ እና ቅድስት ኪዳነ ምሕረት የመጨረሻ ቀን ነው ይሄ። በጣም የመጨረሻ ቀናችን ነው። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ከዚህ በፊት ለገዳሙ ንዋያተ ቅድሳትን በሙሉ ይዘን ሄደናል። በነገራችን ላይ ክቡራን ተመልካቾቻችን የፊታችን ህዳር 7 ቅዳሴ ቤቱ ይከብራልና በስፍራው ቦሌ ቡልቡላ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ገዳም ተገኝታችሁ ክብረ በዓሉን እንድትሳተፉ በእግዚአብሔር ስም ጥሪን አቀርባለሁ ማለት ነው። እዛው መገኘት ትችላላችሁ ማለት ነው። እንደው ብትገኙ በጣም ጥሩ ነው ብዬ አስባለሁ። ከዛ ባለፈ በዛው ቀን እንደዚሁ ህዳር 7 ቀን ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቅዳሴ ቤቱ እንደዚሁ ይከብራል። ህዳር 7 ቀን በጣም የሚያገርም እኮ ነው። ጽጌ ለናፈቀቻችሁ፣ ማህሌተ ጽጌ ለናፈቃችሁ በሳምንቷ ተፈጸመ በተባለ በሳምንቱ ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ እንግዲህ ቅዳሜ ሌሊት ማህሌቱን እንቆማለን። ህዳር 7 እንደዚሁ ስለሚነግስ ማለት ነው። እንዲሁ በጣም ነው የሚያስገርመው። አሁንም እንደው ማህሌተ ጽጌ እኮ የምትናፈቅናት የዛው የማህሌተ ጽጌው ሳምንት ላይ ደግሞ አንድ ቀን ቀደም ብለን እድለኞች እኮ ነን በቤቱ ለማደር እንዲህ ስንጓጓ። ህዳር 12 አርብ ቀን አይደለም የሚለው ህዳር 11ን ሐሙስ ማታ ህዳር 11 ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ከመዲናችን አዲስ አበባ ሁለተኛ በምስረታ አንደኛው ቀራንዮ መድኃኔዓለም ሰማዕቱ ቅዱስ ጊዮርጊስን ለአዲስ አበባ ያስተዋወቀው ደብር ህዳር 12 ቀን ንግስ አለው በታላቅ ክብረ በዓል። ህዳር 11 ቀን ደግሞ ከዋዜማው ጀምሮ በንግሱ ቃሊቲ ያ ቦታ የብዙ ቅዱሳን አጽም ያለበት ነው። ብፁዓን አበው ሊቃነ ጳጳሳት ያስተዳደሩት የፈሩበት ቦታ ነው። እነ ሊቀ ካህናት ክቡሩ ገብረአብን የመሳሰሉ በምግባራቸውም በስራቸውም በምግባራቸውም በህይወታቸውም ሁሉ ክርስቶስን የሰበኩበት ቦታ ነው። በጣም በርካታ ሊቃውንት ዛሬም ድረስ ጸጋ ያለበት ቦታ ነው። ሄዳችሁ ማረፍ ብትፈልጉ፣ መጸለይ ብትፈልጉ ጸሎታችሁ የሚሰማበት አካባቢው ማህበረሰብ የጥንቱ ኢትዮጵያዊነት ከሃይማኖት ጋር አስተሳስሮ ያለበት ነው ሳሎ ጊዮርጊስ። ይህ ቦታ በመዲናችን አዲስ አበባ አቃቂ ቃሊቲ ክፍለ ከተማው ጋር ስትደርሱ ካፍ ደም ሲኒማ የሚባል አለ። በካፍ ደም ሲኒማ ወደ ውስጥ የምታስገባ አስፋልት መንገድ አለች። መኪና እዛው ድረስ ያስገባል። ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ከበረከቱ ተሳታፊ ሆኑ። እስከዛው ድረስ ግን የቡልቡላን የብራና መጽሐፍ በረከት ደግሞ ለመጨረሻ ጊዜ እንዲህ ማስታወቂያውን ሰምተን እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ክቡራን ተመልካቾቻችን በጣም በሚያሳዝን በሚያስገርም መልኩ ጽላት ተወስዷል ነው ያሉት ከዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት። እንግዲህ እግዚአብሔር እርሱን ይመልስላቸዋል ብለን እናስባለን። ከዚህ ገዳም ጽላቱ ቢወሰድም እኛ ደግሞ ልጆች የቤተ ክርስቲያን ልጆች ተረባርበን ተጋግዘን
ብንችል ቅድስት ኪዳነ ምሕረትም ስላለች ታምረ ማርያሙን ወደ 440 ፍየል ቆዳ ይፈጃል ታምረ ማርያሙ። ብንችል እሱን መጽሐፍ ባንችል ደግሞ የዚህን ገድሉን የጊዮርጊስን እንደዚህ አሁን ይሄ ለበርሜል ጊዮርጊስ የተጻፈ ወይም ደግሞ ለስጦታ የተዘጋጀ ብራና ነው። ስለዚህ በቦሌ ቡልቡላ ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ይሄንን የብራና መጽሐፍ እንድናስገባ ወይም ደግሞ በብራናው ይቀመጥ የምትሉ ካላችሁ ከታች በምትመለከቱት ስልክ ቁጥሮቻችን እየደወላችሁ የበኩላችሁን ድርሻ በማድረግ የአባቶቻችንን እንባ ደግሞ በዚህ እናስቀምጣለን ማለት ነው። ገዳም ውስጥ ምንም አይነት የብራና መጽሐፍ የለም። እስካሁን የላችሁ? እስካሁን ብራና የለንም። በእንደዚህ በወርቅ ልብጥ የሆነ ወንጌል ብቻ ነው ያለው። ወንጌል ነው ያለው፣ መጽሐፍ ቅዱስ ነው። ስለዚህ ይህ እንደምትመለከቱት ይህን እመኘው ነበር። ይህንን ቅዱስ ጊዮርጊስን ገድሉን በብራና ጠይቄ ነበር። ወረታ ላይ ጸሐፊ ያለ ተብሎ 500 ሺህ ብር ሲሉኝ አቅም ስለሌለኝ ታውኩት። እግዚአብሔር እንግዲህ ይረዳናል። ቅድም ልክ እንዳልኳችሁ ይህንን ለበርሜል ቅዱስ ጊዮርጊስ ያዘጋጀነው ነው። እግዚአብሔር ይረዳንና በቅርብ ጊዜ ውስጥ ለዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም እናስረክባለን ብለን እናስባለን። ታግዙናላችሁ። ስመ ክርስትናቸውን እንሰጣችኋለን። ሰርክ ታስቧቸዋላችሁ ብለን እናስባለን። እግዚአብሔር ይርዳን። አሜን አሜን አሜን። ስላታችሁን ያስምርልን፣ ስላታችሁን ያስምርልን። ሰአለ ለመነ ማለት ነውና እግዚአብሔር አምላክ ስላታችሁን ያስምርልን። ፈጥኖ ደራሹ የልደው ጊዮርጊስ ፈጥኖ ይድረስልን። እግዚአብሔር ለስለቱ ያብቃልን። እግዚአብሔር በጣም ነው የምናመሰግነው። እንግዲህ አደርሶ ለመስጠት ያብቃልን። እግዚአብሔር ደግሞ ሐሳባችሁ እንዳሰባችሁት ሰማይቱ ይስባችሁ፣ ልጆች ይባርካችሁ። ስጠይቀው የነበረውን እግዚአብሔር በአይን ያሳይቶኛል፣ በጆሮ የማሰምቶኛልና መልካሙን ያሰማችሁ ልጅ እግዚአብሔር ይስጥልን። አሜን 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 አሜን። እግዚአብሔር እንግዲህ ይረዳናል። ክቡራን ተመልካቾቻችን የኔና የእናንተ ኃላፊነት ሆኗል። ገድሉን ወይም ደግሞ ከቻለንና አቅም ከፈቀደ ታምረ ማርያምን ለዚሁ ገዳም እናስገባለን። ከዚህ በፊት እንደምትመለከቱት በጣጃ አቦ አቡነ ገብረ መንፈስ ቅዱስ እንደዚሁ ለዛ ቤተክርስቲያን ማስገባታችን ይታወሳል። እንደዚሁ ወደ ላሊበላ አካባቢ ከዛ ባለፈ ለቅድስት ክርስቶስ ሰምራ እንደዚሁ አስገብተናል። ለሙታን ሳማር ቅዱስ ሚካኤል አንድነት ገዳም እንደዚሁ አስገብተናል። ከዛ ባለፈ ደግሞ ለወሎ አካባቢ ላይ ለሐርቡ ቅዱስ ሚካኤልም እንደዚሁ የብራና መጽሐፍ ማስገባታችን የሚታወስ ነው። እግዚአብሔር ደግሞ አሁን ተራው ፈቅዶ ወደ ዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ሄደዋል። ይሄንን ደግሞ ለበርሜል ቅዱስ ጊዮርጊስ እናስገባለን። እባካችሁ ብራናው ለአባቶች ይላክ የምትሉ ቶሎ ርብርባችሁን አድርጉ። ስለት ተስለናልና ስለታችንን ለመፈጸም ያብቃን። እግዚአብሔር ይስጠልን። የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ
ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር። Thank you.